ቃልና ገነት አንድ ላይ በመሆን ፀሐይን ከአቶ በኃይሉ እጅ አዳኗት። ፀሐይ ወደ ቤት ከተመለሰች በኋላ ገነት እግሯ ላይ ድፍት በማለት ይቅርታ አድርግልኝ ብላ ይቅርታ ጠየቀቻት። እዛ ቤት አንድ ቤት ውስጥ ተዘግቶብኝ በነበረበት ሰዓት የምሞት ስለመሰለኝ አንቺን ይቅርታ ሳልጠይቅሽ እና ይቅርታ ሳታደርግልኝ ልሞት መስሎኝ በጣም ጨንቆኝ ነበረ እያለች የጸጸት እንባዋን ገነት እግር ላይ አፈሰሰች። በስተ መጨረሻ ዳግም ሳሚንና ብሌንን የሚያለያይበት የሆነ መንገድ እያገኘ ይመስላል። እንግዲህ ቃል ሳሚ የቀድሞ ፍቅረኛና እንደዚሁም ልጅ እንዳለው ለዳግም ስትነግረው ፎቶውን ይዞ በመሄድ ለብሌን እኔን የቀየርሽኝ ልጅ ባለው ሰው ነው በማለት በጣም እንዳዘነባት አስመስሎ እንግዲህ የሳሚን የቀድሞ ፍቅረኛና ልጁን ሲያሳያት ብሌን ፍጹም ያልጠበቀችውና ያላሰበችው ነገር ስለሆነ በጣም ደንግጣ ነበረ። የእውነት ሳሚ ልጅ አለው እያለች በጣም ተገርማ ነበረ። ዳግምም ይሄውልሽ አንቺ የቀየርሽኝ በዚህ ነው በማለት እሱም ከዚህ በኋላ እንደማይፈልጋትና ከቃል ጋር ሆኖ ሊያስቀናት ስላሰበ ከብሌን ጋር መሆን እንደማይፈልግ ነው የሚናገረው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሃይማኖቱ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ አመሰግናለሁ። የሳሚ አድናቂ የሆናችሁ ሳሚ ጆን በድብቅ ተከታትሎ ያጋልጠው ሰላምና ብሌን በሱ መጎዳት የለባቸውም የምትሉ ይህን ቪዲዮ ላይክ ያደረጋችሁ እንግዲህ ዳግም በባለፈው ክፍል ላይ ሳሚ ልጅ እንዳለው እና ፍቅረኛ እንዳለው ለብሌን አሳይቷት ብሌን በጣም ደንግጣ ነበረ። ብሌን ከዚህ በኋላ የምታደርገው ነገር ቢኖር ወደ ሳሚ በመሄድ ሳሚ አንተ ፍቅረኛና ልጅ አለ፣ ልጅህን ክደህ ነው እኔን የራስ ለማድረግ እየሞከርክ ያለው በማለት ሳሚ ላይ ልትናደድበትና ልትጮህበት ትችላለች ማለት ነው። ብሌን ከዚህ በኋላ የምታደርገው ወደ ቀድሞ ፍቅረኛው ተመልሶ ልጁን አብረው ማሳደግ እንዳለባቸው አስባ ሁለቱ አንድ ላይ እንዲሆኑ ስለምታስብ ሳሚን ከራሷ ልታረቀው ትችላለች። ነገር ግን ዳግም ደግሞ ከዚህ በኋላ ብሌንን እንደማይፈልጋትና ከቃል ጋር የውሸት ፍቅረኛ መስሎ ልክ እሷ ስታስቀናው እንደነበረው እሱም ብሌንን ሊያስቀናት ነው ያሰበው ማለት ነው። እንግዲህ ሳሚ አሁን ላይ ልጅና ፍቅረኛ እንዳለው ብሌን ስታስብ ከሳሚ ልትርቅ ስለምትችል ዳግም ደግሞ ከቃል ጋር ሲሆን ብሌን ለብቻዋ ስለምትቀር በዛን ሰዓት በጣም ስለምትቀናና ስለምትናደድ ዳግም ደግሞ ይህንን ነገር ስለሚፈልገው ከሱም ከሳሚም ውጭ ሊያደርጋት ነው የፈለገው ማለት ነው። ሳሚ እንግዲህ ጆን ለማጋለጥ እና ጆ የአቶ በኃይሉ ልጅ አይደለም የሚለውን ሀሳብ ለማጣራት የሆነ ሀሳብ አስበው ነበር። አቶ በኃይሉ ወደ ቤት ከመጣ በኋላ ሁለቱ ሲገናኙ የእውነት ከዚህ በፊት ይተዋወቃሉ ወይስ አይተዋወቁም የሚለውን ነገር ለማወቅ እየሞከሩ ነበረ። ነገር ግን ትላንትና በሰራሁት ቪዲዮ ላይ አቶ በኃይሉና ጆ እንደሚነቁባቸውና እንደማይተዋወቁ እንደሚያስመስሉ ሰላምም ደግሞ በዚህ ጉዳይ እንደምታምናቸውና ሳሚ ግን ይህንን ነገር ፈጽሞ እንደማያምን እንደዚሁም ጆ ብሌን ላይ ባደረገው ነገር ለሆነ አላማ እንደመጣ እንደተረዳችና ሁለቱን ጥርጣሬያቸው እንዳለ ሆኖ ሰላም ግን ጆን አምና እንደምትቀበለው ነበረ። እንግዲህ ይሄ ነገር ተፈጥሯል ማለት ነው። እንግዲህ ሳሚ በድብቅ ካሜራ አስቀምጦ ሁለቱ ሲነጋገሩ እንዲቀርጻቸው አድርጎ ነበረ። ነገር ግን ጆ በመጀመሪያ ገና ንግግር ሳይጀምሩ በፊት ቀድሞ ካሜራውን ስላየው ምንም ነገር ማድረግ ስለማይችል ስልኩን በማውጣት ለአቶ በኃይሉ ቴክስት ልኮለት ካሜራ እንደተደቀነባቸው ካወቁ በኋላ ልክ ፍጹም እንደማይተዋወቁ ሆነው ሲተውኑ ቆይተዋል ማለት ነው። እንግዲህ የቪዲዮውን ሳሚና ሰላም ሆነው ሲመለከቱት የእውነት አባትና ልጅ እንደሆኑ የሚያረጋግጥ ቪዲዮ እንጂ በጭራሽ ምንም የሚያጠራጥር ነገር አላገኙበትም ማለት ነው። ሳሚ ግን በጭራሽ ይሄን ሊሆን አይችልም፣ ሁለቱ እንደሚተዋወቁ እና አቶ በኃይሉ ወደዚህ ቤት እንደላከው በጣም እርግጠኛ ነኝ ብሎ ሳሚ ሲናገር ነበረ። ሰላም ግን ከዚህ በላይ ምን ማስረጃ ልታገኝ ትችላለህ? ስለዚህ ከዚህ በኋላ የምታደርገውን ነገር ማቆም አለብህ
በብሌን ምለህልኛል ብላ አስጠንቅቀዋለች። እንግዲህ ቀደም ሲል ከዚህ ውጪ ምንም አይነት ነገር እንደማያደርግ ቃል አስገብተው ነበረ። ሳሚም እንግዲህ ቃል ገብቶ ነበረ። ምክንያቱም ቪዲዮውን ስልኩን በጭራሽ ያዩታል ብሎ ስላላሰበ ማለት ነው። ነገር ግን ሳሚ ፍጹም ያላሰበው ነገር ነው የሆነው። ስለዚህ ብሌንም ጆን በድብቅ እንደምትከታተለው አስባለች። ይህንን ነገር ለሳሚና ለሰላም ብነግራቸው እነሱ ቸኩለው የሆነ ነገር ሊያደርጉ ይችላሉ። ስለዚህ እኔ በራሴ መንገድ የጆን ማንነት ማጣራት ይኖርብኛል ብላለች። እንግዲህ ጆ የሆነ እየተጠራጠረ ያለው ነገር አለ። እንግዲህ ቤተሰቦቹ የሞቱት ገና ከ19 ዓመት በፊት ስለሆነ አሁን ላይ በዛን ሰዓት ከ19 ዓመት በፊት ምናልባት ሳሚ ገና ልጅ ነው የሚሆነው። ስለዚህ በዚህ አቅሙ እንዴት ነው እናትና አባት ሊገላቸው የሚችለው? ምናልባት ጋሼ እየዋሸኝ ሊሆን ይችላል የሚል ሀሳብ በውስጡ አድሮበታል። ጆ በዚህ በጥርጣሬው ከገፋበት እና እንደዚህ ማሰብ ከጀመረ ሳሚ የቤተሰቦቹ ገዳይ እንዳልሆነ ሊደርስበት እና አቶ በኃይሉ እንደዋሸውና እሱን ትልቅ ወንጀል ውስጥ ሊከተው እንደፈለገ እና ደግሞ ለሱ ያቃተውን ነገር እሱ እንዲሰራለት እንደፈለገ ሊደርስበት ይችላል ማለት ነው። ጆ ከዚህ በኋላ ምናልባት በችኩልነትና በግልፍተኝነት መወሰን እንደሌለበት ሊረዳ ይችላል ማለት ነው። እንግዲህ ጆ ይህንን ሁሉ ነገር ካወቀ አቶ በኃይሉ ያበቃለታል ማለት ነው። ሌላው በጣም ደስ የሚለው ነገር ገነትና ቃል ጎረቤታቸውን ፀሐይን በሚፈልጉበት ሰዓት እንግዲህ አቶ በኃይሉ ፀሐይን አንድ ቤት ውስጥ ቆልፎ አስቆምጦባት ነበረ። ነገር ግን ቃል የአቶ በኃይሉን መደበቂያ ቦታ በደንብ ጠንቅቃ ስለምታውቀው ሁለቱ በሚፈልጉበት ሰዓት ቃል እሱ ከያዛት የሚያደርግበትን ቦታ አውቃለሁ በማለት ወደ አቶ በኃይሉ ድብቅ ቦታ ሲሄዱ ፀሐይን እዛ ታስራ እና በጣም ደክማ እርቧት ጠምቷት ያገኟታል ማለት ነው። ከዛ አስወጥተው ወደ ገነት ቤት ከወሰዷት በኋላ ገነትን በጣም ይቅርታ አድርግልኝ በማለት ይቅርታ ትጠይቃታለች ማለት ነው። እና ፀሐይ ከአቶ በኃይሉ ነፃ ስለወጣች በጣም ደስ ይላል። ቃልም አሁን ላይ ጥሩ ሰው ለመሆን እየሞከረች ነው። እንግዲህ ቤተ ክርስቲያን መሄድ ካዘወተረችበት ጊዜ ጀምሮ የውስጥ ሰላሟ እየተመለሰላት እንደሆነና ፍጹም ሰላማዊ ሰው እየሆነች እንደሆነ የማታውቀው ደስ የሚል ስሜት እየተሰማት እንደሆነ ስትናገር ነበረ ማለት ነው። እንግዲህ በዚህ ከቀጠለች ቃል ሙሉ በሙሉ ተቀይራ ጥሩ ልጅ ልትሆን ትችላለች። ምናልባትም ብሌን የሰላም ትክክለኛ ልጅ እንደሆነች በራሷ አንደበት የምትናገረው ራሷ ቃል ልትሆን ትችላለች ማለት ነው። እንግዲህ ቃል የእውነት ከተቀየረች ሊጸጽታትና ሊቆጫት ይገባል ማለት ነው። ሌላው ትንሽ የዚህ ድራማ ላይ የሚያናድደው ነገር የሰላም ጉዳይ ነው። ሰላም ከዚህ በፊት ሲደረግባት የነበረው ነገር ሳትረሳ አሁንም ቢሆን ጆን መጠራጠር እና ሳሚ የሚላትን ሙሉ በሙሉ መቀበል ነበረባት። ነገር ግን አሁን ላይ ጆን ሙሉ በሙሉ አምና ተቀብለዋለች ማለት ነው። ጆም እንግዲህ ከዚህ በኋላ ስራውን የሚጀምርበት ጊዜ እንደሆነና ለመጀመሪያ እንግዲህ የሚጀምረው ከብሌን እንደሆነ እንግዲህ ከዚህ ቀደም ጀምሮት ነበረ። ነገር ግን ሳሚና ሰላም ባይመጡ ኖሮ ምናልባት ብሌን ልትጎዳ ትችል ነበረ ማለት ነው። እንግዲህ ብሌን የተናገራት ነገር በጣም እረፍት ነስቷታል። ይህንን ነገር ለሰላምና ለሳሚ ልናገር ወይስ ደግሞ አልናገር የሚለው ነገር በጣም እያሳሰባት በነበረበት ሰዓት ነው ዳግም የሳሚ የሌላ ሰው እንደሆነና ለእሷ የሚገባ ሰው እንዳልሆነ እያሳያት ማለት ነው። ስለዚህ ብሌን ከዚህ በኋላ ሙሉ በሙሉ ከሳሚ ልትርቅ ስለምትችል ምንም አይነት ነገር ቢፈጠር እንኳን ሳሚን ልታማክረውም ሆነ ልትነግረው ልትቀርበውም አትችልም ማለት ነው። ብሌን እንግዲህ እንደምናያት በጣም ወግ አጥባቂ ናት። ስለዚህ ሳሚ ወደ ቀድሞ ፍቅረኛው ይመለስ የሚል ሀሳብ አንስታ ሳሚን ወደዛ ልትገፋፋው ትችላለች። የእውነት ሳሚ ፍቅረኛና ልጅ ኖሮት ነው ወይስ ደግሞ ቃል ዳግምን ደስ እንዲለው ብላ የፈጠረችው ሌላ ተንኮል ይመስላችኋል? እኔ እንግዲህ የእውነት ልጁ ራሱ ሳሚን ቁጭ ነው ማለት ነው። ስለዚህ የእውነት ልጅ ያለው ይመስለኛል። እንግዲህ በተለያየ አጋጣሚ ልጅ ሊፈጠር ይችላል። ያ ማለት ግን የፍቅር ህይወት አለው ማለት አይደለም። ስለዚህ ሳሚና ብሌን አብረው ቢሆኑ
በአንድ ይሄዳሉ የሚል ሀሳብ አለኝ። እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ የአደራ ድራማ ተከታታዮች እንደዚሁም የሃይማኖት ቤተሰቦች ለቻናሉም አዲስ የሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።